እሺ እንዴት አደራችሁ? እንኳን ደህና መጣችሁ። ሆሄ ምዕራፍ በሆሄ የስነ ጽሁፍ ሽልማት የሚዘጋጅ ወርሃዊ የመጽሐፍት የዳሰሳ መርሃ ግብር ነው። ሆሄ የስነ ጽሁፍ ሽልማት እንግዲህ በስነ ጽሁፍን ለማበረታታት ብሎም ደግሞ የንባብ ባህል እንዲዳብር ለማድረግ አስቦ የሚሰራ ተቋም ነው። ከዚህ ከወርሃዊ የመጽሐፍት ዳሰሳ መርሃ ግብር ባሻገር በየዓመቱ የሚወጡ መጽሐፍት እንደዚሁ ደግሞ እያወዳደረ ሽልማት ይሰጣል። ከዚህ በፊት ለ4 ጊዜ ያህል ይህንን ፕሮግራም ለማካሄድ ተችሏል። በዚህ ዓመት ደግሞ 5ኛው ፕሮግራም ለማካሄድ ጥረት እያደረግን ነው። ይሄ እንግዲህ የወርሃዊ መጽሐፍት ዳሰሳ ፕሮግራም ከሮተሪ ኢትዮጵያ የሰላም ማዕከል በአለ የስነ ጥበብና የዲዛይን ትምህርት ቤት ውስጥ የሚገኝ ነው። ከወመዘክር ጋር እንዲሁ በትብብር የሚቀርብ ነው። ሁለቱን አጋሮቻችንን እጅግ ላቅ ያለ ምስጋና ላቀርብላቸው እወዳለሁ። ዛሬ ለውይይት የመረጥነው መጽሐፍ ሸሙኔ ነው። በደራሲ መስፍን ወንድወሰን የተደረሰ ነው። ደራሲውም እዚህ ዛሬ በመካከላችን ይገኛል። የውይይት ሀሳብ የሚያቀርብልን ያው ብዙ ማስተዋወቅ የማያስፈልገው ይኩኖ አምላክ መዝገቡ ነው። የዛሬውን ውይይት ደግሞ ጋሽ መሰረት አበጀ ይመራልናል። እንግዲህ የዚህ የምናካሄዳቸው ወርሃዊ የመጽሐፍት ዳሰሳ ስነ ጽሁፍ ለሰላም በሚል መሪ ሀሳብ የሚከናወን የውይይት ፕሮግራም ነው። ለውይይት እንግዲህ የሚመረጡ መጽሐፍት የሚከተሉትን መስፈርት መሰረት ያደረጉ ናቸው። የመጀመሪያው መጽሐፍቱ ተአማኒ፣ የሚያነሱት ጉዳይ ወይም ጥያቄ አገርኛ እና ውይይት ጋባዥ የሆነ፣ ጉዳይን በተመለከተ አተታቸው ተጠያቂያዊ፣ ጥብቅ ወይም ደግሞ በእይታ በአመለካከት አዲስ የሆነ፣ ሞጋጅ ወይም ደግሞ ነባሩን ተጋዳሪ፣ አስገራሚ፣ ፈርቀዳጅ፣ አድማስ የማስፋት ሚና ላለንበት ዘመን ወይም ለወጣቶች አእምሮ ግንባታ ሊያበረክት የሚችለውን በመመልከት በተለይ ደግሞ የሳትናውን በማስተካከል ስነ ጽሁፋዊ ተውህቦና ፋይዳ፣ የቋንቋ አጠቃቀም አይነተኝነትና ጥራት፣ እነዚህን ሁሉ መተንተኛና መነጥራችን ደግሞ አገር ፈር መሆን አለበት የሚሉ ናቸው። እንግዲህ በዚህ መሰረት የተመረጡ መጽሐፍት ሁልጊዜ የወሩ መጨረሻ ላይ እዚሁ በወመዘክር እየተገናኘን የተለያዩ መጽሐፍት ዳሰሳ የምናደርግ ይሆናል ማለት ነው። ስለዚህ ብዙ ሰዓት ሳልወስድ ወደ ዛሬ ይሄንን ውይይት ወደ ይመራለን ወደ ጋሽ መሰረት ወስዳችኋለሁ። አመሰግናለሁ። በዚህ አይነት ባህላዊ ወግ በሀሳቡ ጥልቀት በገጸ ባህሪያቱ ታዋሽነት እያንዳንዳቸው ህይወት አላቸው። ብዙ ጊዜ ብዙ መጽሐፍ አንብባችሁ ገጸ ባህሪዎቹ ስማቸው ይጠፋችኋል፣ ምን እንደሚመስሉ ማታያቸውም። እነኚህ ግን የመጣበቅ ያህል ነው እና ይሄ ልጅ በጣም ወጣት ነው። አሁን እዚህ ጋብዘዋለሁ ይመጣልና ስለ መጽሐፉ ትንሽ ይነግራችኋል። ማመን ያስቸግራል በእውነት። እኔ ብዙ ማዳነቅ የምችል ሰው አይደለሁም፣ ግን ድንቅ የሚል ቃል የሚበቃው መጽሐፍ አይደለም። ከዛ በላይ ቃል ቢኖር ያ የሚገባው መጽሐፍ ነው። እንዴት ነው ሰው በንጉሳዊ ቋንቋ እየተጠቀመ ስለ ተራ ማህበረሰብ ሊያወራ የሚችለው? እርስዎ በሌሉበት ነው። እርስዎ እንዲህ አሉ ያለ ነው የተናገሩትን ነገር ሪፖርት የሚያደርግልን እና የቋንቋው ጣዕም ለዛው በዚህ ልክ አለ። እንደው እስቲ ይኩኖ ይነግረናል። እኔ 3-4 መጽሐፎች በዚህ ሌቭል ሊመጡ ይችላሉ ብዬ አስባለሁ። አንደኛው ጨዋታ የጦቢያ ሰው በኢየሩሳሌም በጣም ግሩም መጽሐፍ ነው። አማርኛ በጣም ነው የሚያፈዛችሁ፣ ማፍዘዝ ስላችሁ የሚያስደስታችሁ ማለት ነው በደስታ። ሁለተኛው ጎቤው ነው፣ በቃላት አጠቃቀምም በለዛውም እሱ ትርጉም ነው። ሶስተኛው ሽምብሩት። እንግዲህ አደፍርስን እዚህ ውስጥ በቃላት ልናስገባው እንችላለን፣ ግን በተዋበ አተራረክ ስልት ግን አይደራረሱም በፍጹም። ብዙ አድናቂ ያለ የአደፍርስ እርግጠኛ ነኝ። ምን እንደሚሰማችሁ አላውቅም፣ የተሰማችሁ ይሰማችሁ እንጂ በዚህ መጽሐፍ ልክ ላመጣው አልችልም። አደፍርስ የራሱን ኳሊቲ እንደያዘ ሆኖ ነው። እኔ አሁን በውበት ደረጃ ነው፣ ኤስቴቲክስ በሚባለው በቋንቋ አጠቃቀም ነው የማወራው። ፍጹም ከዚህ ጋር ሊወዳደር አይችልም። ሰው ይሄን መጽሐፍ ነው ለውይይት የመረጥነው። ይህንን መጽሐፍ በጣም ጎበዝ የሆነ ፒኤችዲ የሚሰራ ሰው ካለ አንድ በቋንቋውን ብቻ ላይ መስራት ይቻላል።
ሁለተኛ ያው ተረኩ ነው፣ እንደ ተረክ ነው፣ በስነ ጽሁፍ ደረጃ መስራት ይችላል። ሶስተኛ አንትሮፖሎጂ የሚያጠኑ ሰዎች ስለ ታሪክም ቢሆን አሁን ስለ አገዛዝ ስርዓት ስናወራ ደርግ ነበረ በጣም አስጨናቂ የነበረው ዘመን። ግን ደርግ ተሸንፎ ህዝብ የሚያሸንፍ ብልሃት እንደነበረውም ታዩበታላችሁ እዚህ ውስጥ። ይሄ መጽሐፍ የተካሄደበት የመቼቱ አካባቢ ሰው እምቢ ይላል፣ አላስገባም ይላል ደርግ በፍጹም። እና ደርግ መግቢያ አጣ። ጦር ይዞ አይደለም የሄደው፣ የአገሩን ተወላጅ ሰዎች እየላከ ደርግ እርዳታ እንዴት እየሰጠ እንደሆነ፣ ሰው ደግሞ ወደ አገሩ እየተመለሰ እንደሆነ፣ ዞሮ ዞሮ ደግሞ አገር እንዲህ የማይቀር ጉዳይ መሆኑን በማስረዳት ዝም ብሎ ጠመንጃ ስላለው ብቻ እየሄደ በአውሮፕላን ሰዎቹን አልቀጠቀጠም። ወል ስለ ደርግ ታሪክ ሁላችሁም የምታውቁት ነው፣ ምንም ማንክደው ሀቅ አለ። ግን ደግሞ ብልሃትም ነበረው፣ መላም ያውቅ ነበር እና የጥንቱን ስርዓት ተጠቅሞ ነገስታቱ ያደርጉ የነበረውን ስልት ተጠቅሞ ህዝቡን ሳይሞት ሳይጎዳ እንዴት መመለስ በዘመዶቻቸው ፖለቲካችንንም ለማዘመን እንዲህ አይነት ስልቶች የሚጠቁመን መጽሐፍ ነው ለማለት ነው። እና በብዙ ረገድ ብዙ ውለታ ሊውልላችሁ የሚችል መጽሐፍ ነው። ይህን ያህል ካልኩኝ መስፍንን እንደ መግቢያ 1-2-3 ደቂቃ እሰጥሃለሁ እና መጨረሻ ላይ ግን ትመጣለህ፣ አስተያየት ግን እንጠይቃለን። አሁን አስተያየት አይደለም የምትሰጠን፣ እንደዚህ ነው ብለህ ስለ ራስክም ጭምር። ለእኔ በጣም ትልቅ ደስታ ነው ማለት ብዙ ጊዜ ጽሁፍ ጽፈን ከዚህ በፊት እሱ ባለው አንድ ቃላት ዲጂታል መጽሔት የሚለው እንትናቸው ላይ ጥያቄዎች ልከውልኝ ለመመለስ ሞክሬ ነበር እና ለሸሙኔን ስትጽፍ ኤክስፔክቴሽን ነበረ ሆይ? ከጻፍክ በኋላ ያ ኤክስፔክቴሽን ተሟልቶ አገኘኸው ወይ የሚል ነበር አንዱ ጥያቄ። እና ወይ በጽሁፍ የምመልሰውም ስለነበር ስሜትም ስለማይጫነኝ ሰማው ኮምፖዝድ ሆኜ ኢትዮጵያ ውስጥ ጸሐፊ ስትሆን መጀመሪያ የምትማረው ነገር ኤክስፔክቴሽንህን በልክ ማድረግ ነው በማለት የዛን ያህል ብዙም ኤክስፔክት እንደማላደርግ ግን ለእኔ ለመወረድ ያህል ነገሩን ለመስራት እንደሞከርኩ በራሴ ደስታ እንደሚሰማኝ ከዛም ምንም ያህል ቢሆን የመጣውን አቀባበል ሁሉንም በደስታ በኮንተንትመንት እንደምቀበለው የሚገልጽ ነገር ተናግሬ ነበርና ግን እንደዛም ሆኖ ኤክስፔክት አናደርግም ብለንም ኤክስፔክት እናደርጋለን። ስብሐት ገብረ እግዚአብሔር የባሴ ሀብቴ ወንድም ጌታ መግቢያ ላይ ችሎታውን አጋኖ ተናግሮ ከዛ የሆነ ቀን በትክክል ሪሳይት ካላደረኩት ይቅርታ፣ ግን የሆነ ቀን በጣም ስናመሰግንለት ጽሁፉን በጣም ደስ አለው ይልና እንግዲህ ጂኒየስስ ቢሆን ሰው አይደል ይላል። አልቲሜትሊ ሁሉም ሰው ማለት በደራሲም ሆነ ምንም ሆነ እና በምንኛውም አይነት ሶፊስቲኬትድ ሴት ኦፍ ፕሪንሲፕልስ ቢተዳደርም አልቲሜትሊ ሰው ነው። ከስሜትም ከምንም ውጭ አይደለም። ከኤክስፔክት አላደርግምም ብሎም ኤክስፔክት ከማድረግም አይመለስም። ኤንድ ሸሙኔ ምርቃት አልነበረውም። እንደዚህ መጽሐፍ የማስፈረም ምን ማለትም ነገር አልነበረውም። እሱን ለማድረግ የጋበዙኝ ሰዎች ነበሩ ምናምን። የኔ ፍራቻ ግን እኔ ከዚህ በፊት የዛን ያህል ብዙም ያፈራሁት አንባቢ የምለው የለኝም። ምናልባት ሸሙኔን ከጻፍኩ በኋላ ለሌሎች መጽሐፎች እንደዛ ባደርግ ሊያምርብኝ ይችላል። እስካሁን በሰራሁት ስራ ግን አፍርቼዋለሁ የምለው አንባቢም የለኝም። ከዚህ በፊት የሰራኋቸው ሚዛን ያህል የሚያስመኩኝ አይደሉም። ስለዛ እንደዚህ አይነት ነገሩ የዛን ያህል አያጓጓኝም ብቻም ሳይሆን 2ም 3ም ሰው ስለመምጣቱም እርግጠኛ አልነበርኩም እንደዛ ብናደርግ እና ይሄንን ሳይ በጣም ባጭሩ ለእኔ ኢሞሽናሊ ሪዋርዲንግ ነው የእናንተ መምጣት፣ የእንደዚህ አይነት ፕሮግራም መዘጋጀት፣ የአቅራቢው ይኩኖ አምላክ መሆን፣ የአወያዩ ጋሽ መሰረት አበጀ መሆን፣ ይሄ ሁሉ ሪዋርዲንግ ነው ኢሞሽናሊ እና ያበረታታልም ወደፊት ሌላ ስራ ከዚህ በበለጠ ትጋት ለመስራት እና በጣም ደስ ብሎኛል ነው ማለት እንፈልገው። ሌላ የሚያስፈልግ ዲቴይል ካለ
እሺ በጣም ነው የማመሰግነው። እኔ እድሜ ነው የምንለምንልህ እንግዲህ ሌላም እንድትደግምልን። ቀጣዩ ወደ ጉዳያችን የምንገባው ይኩኖ አምላክ መዝገቡ እዚህ አብሮናል። ስለ ይኩኖ ብዙ ማለት የሚቻል አይመስለኝም፣ ምክንያቱም መጨረስ አልችልም። አፄ ቴዎድሮስ 3 ዓመት 10 ዓመት ተረገዙ ነው የሚባለው። 10 ዓመት ነው የተረገዙት አፄ ቴዎድሮስ። አፄ ቴዎድሮስ 10 ዓመት ተረግዘው ነው የተወለዱት ይባላል። አዋቂነታቸውን በስለው መወለዳቸውን ለመናገር ነው። እና እኔ ይኩኖ ከተወለደ በኋላ የተማረው አይመስለኝም። አሁንም የማውቀው ነው ይኩኖ እና እናቱ ሆድ ውስጥ ሆኖ ሲሰበስብ የነበረው ነገር አለ እንጂ ሰው በዚች እድሜው ውስጥ ይሄን ያህል ሊያውቅ ይችላል ብዬ መገመት አልችልም። እና ይኩኖ ጋር መዋል ብዙ ነገር ያስተምራል። በቀልዱም በቋንቋውም በስነ ጽሁፍ ችሎታውም በትውፊት እውቀቱም በጣም የተደላደለ ምሁር ነው። መቀሌ ዩኒቨርሲቲ ነበር፣ አዲስ አበባ ዩኒቨርሲቲ ነበር፣ ወመዘክር ነበር። እዚህ ቦታ ላይ የወር ወንበር የሚል የውይይት መድረክ መስርቶ ያካሂድልን ነበር። አሁን ደግሞ ወደ አዲስ አበባ ዩኒቨርሲቲ ፕሬስ ተመልሷል። አርቲክሎችን ያበረከተ ሊቅ የሚል ቃል መጠቀም አንዳንድ ጊዜ እንትን ይመስላል፣ ምንድነው ማዳነቅ ይመስላል። ግን ያ የሚገባው ሰው ነው። ዛሬ በሸሙኔ ላይ ያለውን የግል ምልከታ ያቀርብልናል እና ይኩኖ ጸሐፊም ነው፣ መምህርም ነው። ፐብሊክ ኢንቴሌክቹዋል የአደባባይ ሊቅ እንደሚባለው የመጽሐፍት መተርጉም ነው፣ ተንታኝ ነው፣ ጨዋታ አዋቂ ነው፣ ዜማም አፍላቂ ነው ይሄ ልጅ እና በጥንቱም በዘመናዊም ትምህርት በደንብ የጠገበ እጅግ የሚያወላዳ እውቀት ያለው ልጅ ነው። እናዳምጠውና ወደ ውይይታችን እንገባለን። መነሳት ትፈልጋለህ? አንድ አሁን ያለንበትንም ወቅት ጥሩ አድርጎ ወቅት ስል ወራቱን የሚያሳይ ጽሑፍ አገኘው እዚህ ውስጥ። እምዬ ጨዋታ አብዬ ሽልማት፣ ህዳርና ታኅሳስ የሁለት ብስራት ደወል ነው ለአዝማሪ። ወዲህ ራቻው ደረስኩ ደረስኩ ይላል፣ ወዲህ ጥር መጣሁ መጣሁ። የሰርጉ የዓመት ባሉ የዘፈኑ ወቅት አይነታው ጥር ነው። ጥርን የሚያህል የለም። በጥር አጨዳው ያልቃል፣ ውቂያው ይዋገዳል። ገበሮች ምርታቸውን እየጎተራቸው ከተው የጠላ ብርጭቆዎቻቸውን በኪሳቸው ያደርጋሉ። በማጭዶች ፈንታ ካራዎች ተመሳቂያቸው ይወርዳሉ። የእርሻ የበራይ ከብቶች ችላ ተብለው ወጉ የእርድ ከብት ላይ ይደራል። ከብት ብዙ አይነት እንደሆነ እንድታውቁ በዚህ አጋጣሚ የእርሻ የበራይ ከብቶች ችላ ተብለው ወጉ የእርድ ከብት ላይ ይደራል። ሰንጋና መሲና ይናዳል። ሰራተኛ የጥም ግጥም ሲጠጣቸው የከረሙ ውሃ ጭምሮች ይደፋሉ። ውሃ ጭምር ምንድን ነው? የማያውቅ ሰው ካለ በጣም የቀጠነ ውሃ እየተጨመረበት የከረመ ጠላ ነው። ጋኖችና አፍላሎች የእንግድግድ በሚያራምዱ የገብስ ጠላዎች ይሞላሉ። የሸማ ገመድ አናታቸው ላይ እብት ይባልባቸውና ከተቀረው ጥንስስና የአዝማች ጠላ ጋር ሰልፍ ይይዛሉ። እንግዲህ ከጥር ከወራቱ ወደ የቤቱ ስንገባ ያለውን ሂደት በአይነ ልቦናቸው አስሱት። ንፋስ ጠላ ተጮማ እየዘገነ ስማ ተሳማ ይላል የጥጋቡን የተድላውን ሁኔታ ታገር አገር። ይህን ጊዜ እኔ የምጥዋ ወርቅ ነኝ ይላል። ትንሽ ማወራው መጨረሻ ላይ ስለ ተራኪው ነው። እኔ ብሎ አስተዋውቆናል። አሁን ከዚህም በፊት እናውቀዋለን። አሁን ያለሁት ገጽ 144 ላይ ነው፣ 145 የምጥዋ ወርቅ ማለት ተፈላጊ። አገሩ ጥጋብ ጥጋብ ይሸታል። የዳሱ፣ የጉዝጓዙ፣ የወጡ፣ የእንጀራው፣ የሙጌራው፣ የጠላው፣ የስጋው፣ የሰው፣ የሽቶ፣ የላቡ ሲያጋፍሩ የላቡ ካለ በኋላ ላቡን ለማብራራት ነው። ልብ በሉ። ሲያጋፍሩ ዳንኪራ ሲረግጡ ቀርቶ ቁጭ ብለው ጋቢ ተጀቡ ነው ማሪቱን ቅቤይቱን ሲሉ ማላቡ ሊቀር ነው። የዚህ ሁላ ሽታ አገሩን ያጥነዋል። ለዕጣን እሳት አለው። ለዚህም የጥርና የካቲት ፀሐይ
ሽታውን እያቃጠለ ተሰው አልፎ አራዊቱን የምድሩን የሰማዩን በአዋጅ ያዘምተዋል። አራዊት አራዊት ነው። ይህን ጊዜ እኔ ፈላጊዬ ብዙ ነው። ዱላዬን፣ ኩታዬን፣ መሰንቆዬን፣ እጄን፣ ምኔን እየተያዝኩ ይታያችኋል። ሰውየው በአባትህ አጥንት በምሩ እባላለሁ፣ እለመናለሁ፣ ገለታ ይግባው ለእውቀት ለሙያ። እግዚአብሔር ሙያውን ነው ያከፋፈለን። ጠባቂነቱን ለወታደር፣ መጋቢነቱን ለገበሬ፣ አስተማሪነቱን ለካህን፣ አዳኝነቱን ለሐኪምና ለወጌሻ ሰጠና እንዲህ ጨዋታው ላይ እኛን ሾመን። የእግዚአብሔርን ጨዋታ መውደድ በአበባ ያውቁበታል። እግዚአብሔር ሰብልም ሆነ ዛፍ እንዲሁ በቡቃያው እንዲያዘረዝር እንዲያፈራ ማድረግ ሳያቅተው የሰው ዘር የዘራው እስኪያፈራ እየተጫወተ እንዲቆይ አበባን ሰራለት። በደንብ ልብ ብላችሁ ልድገሙ ይሄን። የእግዚአብሔርን ጨዋታ መውደድ በአበባ ያውቁበታል። በአዲስ አበባ ቋንቋ በአበባ ይታወቃል። ለምን? እግዚአብሔር ሰብልም ሆነ ዛፍ እንዲሁ በቡቃያው እንዲያዘረዝር እንዲያፈራ ማድረግ ሳያቅተው ያለ አበባ እንዲያፈራ ማድረግ እየቻለ የሰው ዘር የዘራው እስኪያፈራ እየተጫወተ እንዲቆይ አበባን ሰራለት። አበባን አንበላውም፣ አንጠጣውም፣ አናጭደውም፣ አንወቃውም፣ ግን እንድንደሰትበት ለትፍስሕት ለሰውነታችን ለነፍሳችን ትፍስሕት ሲል አበባን ሰራ ነው የሚለን። ደግሞ እግዚአብሔር ተሰራ ሁሉ ጨዋታን የሚያህል መኖሩን እንጃ። ሰው እንኳን ትልቅ ቢሉት ሰው ሆኖ መክረሙ በጨዋታ ነው። እንደ መከራችን ብዛት በቁማችን ተንቀዋለን እንዳረጀ ፈረስ ዝንባችንን ስንቀላ ያልተገኘ ነው በጨዋታ የተነሳ ነው። እንደ መከራችን ብዛት በቁማችን ተንቀዋለን እንዳረጀ ፈረስ ዝንባችንን ስንቀላ ያልተገኘ ነው በጨዋታ የተነሳ ነው። ያረጀ ፈረስ ዝንቡን የት እንደሚቀላ ታውቃላችሁ? በትልልቅ መንገዶች መሃል ፈረሶች ቤተሰብን ሲመግቡ ይኖሩና ጋሪ በመጎተት መሃል መንገድ ላይ ይቆማሉ። ለምን? ዝንቡ ሲያስቸግራቸው በመኪና ፍጥነት ዝንቦቹ ዥው ብሎ ሲያልፍ ለጊዜው እረፍት ይሰጧቸዋል። ለዚህ ነው መሃል መንገድ ላይ የሚቆሙት። የገጠሩ ግን መኪናም ስለማያገኝ የግድ በጭራው ዝንቡን ይቀላል። እንደቆመ ነው የሚያረጀው። እንደ ሰው ወንበር የለውም፣ ዱካ የለውም፣ ናዝጭ ቁጭ በልና ፀሐይ ሙቅ የሚለው የለውም። ስለዚህ እንዳረጀ ፈረስ እንዳንሆን ያደረገን ጨዋታ ነው የሚለው። እንደ መከራችን ብዛት በቁማችን ተንቀዋለን እንዳረጀ ፈረስ ዝንባችንን ስንቀላ ያልተገኘ ነው በጨዋታ የተነሳ ነው። ሽንጥ ተትከሻ አስተናብረን ያረገረግን ጊዜ ቀብር አፋፍ ደርሰን የምናውቅም አንመስልም። ቀብር አፋፍ ደርሰን እናውቅ አንመስልም። ስንኩል ስንድር ወልደን የቀበርን አንመስልም። መታጠቂያችን ላይ አኑረን እስክስታ የምናሳምርባቸው እጆች ተነገር ቀደም ፊት የተነጨባቸው ደረት የተደቃባቸው አይመስሉም። የጨዋታ አንድ ውለታ ማስረሳት ነው። ደሞስ በየቀኑ አያል ዓለም ያልፋል። በየቀኑ አያል ዓለም ያልፋል። ፍሪዳ ይጣላል፣ አዲስ ጋን ይከፈታል፣ ይበላል፣ ይጠጣል። ይህ ሁሉ የቀትር ቅቤ ነው። የቀትር ቅቤ ምንድን ነው? ፀሐይ ላይ ብታስቀምጡት ወዲያው ቀልጦ የሚጠፋ ማለት ነው። የቀትር ቅቤ ነው። አሁን ነበር፣ አሁን የለም። ለሰው ልጅ ቀሪው ምንድን ነው ቢሉ ጨዋታ ነው። ሲበሉ ሲጠጡ ቀርቶ በመከራ ሲማስኑ የተጫወቷት ጨዋታ ወቅት አልፎ አትረሳም። ኑራ ኑራ ትዝ ትላለች ስውጥ። ጨዋታ መርሻ ናት ብንልም ጨርሳም እሜቴ ማዘንጊያ አይደለች። እሜቴ ማዘንጊያም አይደለች። በአንድ ጎኗ ማስታወሻ ናት። በሰርጉ በንግሱ የሻሞ ቅላሞ አንዱ ክብ ረግጣለሁ፣ አገሬን አጫውተዋለሁ። አላውቅም ሽልማት ተዚህ የበለጠ። የወጥን ጣዕም ቀላዋጭ ያውቃል ተብሏል። የሽልማትን ነገር እሳ ቢሉ ብዙ የተሸለመ ነው። ስለ ሽልማት እኔ ላውራ። አንዳንዱ አዝማሪ ተለማኝ እኩል ነው። መሰንቆውን ጥሎ ለነፍሳችሁ ሆናችኋለሁ አለማለቱ ነው እንጂ ደንበኛ ለማኝ ነው። ልቡንም አይኑንም ሰው ኪስ ውስጥ ከቶ በበድኑ ይዘፍናል። ታዲያ አያምርለትም። ታንጀት ያልወጣ አንጀት አይደርስ አይደል? ልብ በሉት። ታንጀት ያልወጣ አንጀት አይደርስ አይደል? ብርም አያገኝ፣ ቢያገኝም ለወሬ አይመች። ሽልማት ተሸለምኩ ሊል ነው እርጥባን ተረጠብኩ። ሽልማት አጠያየቅ እውቀት ይፈልጋል።
ማጫወት ነው። ዝም ብሎ ማጫወት፣ ደስ ማሰኘት፣ ቤት ውስጥ ያለውን ጫጫታና ጨዋታ በልጦ ሁሉንም አዳማጭ ማለት ነው። የፎክሎር እንደዚሁም የስነ ግጥም ተማሪዎች ግጥሙን እንዴት ሊተነትኑ እንደሚችሉ ከዚህ በፊት በደረቁ የሚሰራ ነገር ነው። እንዲህ ይላል፣ ከዛ በኋላ እንዲህ ይላል፣ እንዲህ ሲፈልግ እንዲህ ይላል የሚል ነው። ይሄ ለእንደዚህ አይነት ግጥሞች መተንተኛ ደንበኛ የሆነ የታሪክ ፍሰት ተከትሎ ግጥሞቹ አውድ እንዳላቸው፣ አውዱ አንዱ ድርቅ ነው፣ ሸላሚ ሲጠፋ፣ አንዱ ደጋሽ ሆኖ ንፉግ የሚመስል ሰው ነው፣ አንዱ ደግሞ ቸበርቻቻ የመላበት ነው። ያው ብር ተለጠፍ ተሸለምኩኝ በአንገት በግንባር የሚለው እና እነዚህ ሁሉ ለተለያየ አውድ የሚውሉ ግጥሞች መሆናቸውን ማሳያ ነው። ከዚህ ይልቅ ልቦለድነቱን ነው እኔ በጣም አጉልቼ ማየት የምፈልገው። ይህ መጽሐፍ በጣም የተሳካለት ልቦለድ ነው። ልቦለድ አንደኛው ትልቁ ጥያቄ ታሪኩን እንዴት ልንገር የሚለውን ያችን አንቀጽ ማግኘት ነው፣ መግቢያዋን ማግኘት ነው። ታሪኩን ለመንገር የነበረው ጣጣ ከመጀመሪያዎቹ ከጥንቱ ስነ ጽሑፍ ስናይ ብዙ ጊዜ የማይመስል ተራኪን እንድንፈጥር አድርጎናል። የማይመስል ማለት አምላክ አከል በውስጥ ሰው በልቡ የሚያስበውን በቃሉ የሚናገረውን ሊሰማ ይችላል። ልክ እንደ ሴኪሪቲ ካሜራ፣ እንደ ሲሲቲቪ ምንም ችግር የለውም እሱ። ነገር ግን በገጸ ባህሪው በአንደበቱና በልቡ ያለውን ተቃርኖ ሳይቀር ተችቶ የሚነግረን ነጋሪ ነበረ። ለምሳሌ እንዴት ዋላችሁ አላቸው። ከዛም በልቡ የታባታችሁንስ አገኛቸዋለሁ እያለ ይለናል ማለት ነው። የልቡን ማነገረ ብንለው ካሜራም አያገኘው ምንም አያገኘው። ስለዚህ አምላክ አከል ነው። ነገር ግን ይህ አምላክ አከል የሆነ የሚያንሰው ውበት አለ። ምክንያቱም አምላክ በሌላ አውድ በምናውቀው ቸር ነው፣ ደግ ነው። ይሄኛው ቅዱስም ነው አምላክ። ይሄኛው ተራኪ አልጋ ውስጥ ገብቶ ሰዎች የሚንሾካሾኩትን የሚያረጉትን ነገር ሁሉ ይነግረናል። ስለዚህ ከአምላክ ጋር ማገናኘቱ ደስ አይልም። ስለዚህ ምን ማድረግ አለብን? እነዚህ የውስጥ ተቃርኖዎችን በተግባር በፊት አገላለጽ፣ በሁኔታዎች፣ በአውድ እንድንረዳ የሚያደርገን ነገር ግን ወደ ከንቱ ነገር የማይገባ ማድረግ ፈለግን። ይህም ቢሆን እንከን አለው። ማንም ሰው በየጓዳው ገብቶ የመፎተት አስተያየት የመስጠት ትችት የመስጠት ታሪክ የመንገር አቅም የለውም። ነገር ግን በባህላችን ለዚህ ሁኔታ የተመቻቸ የስራ አውድ የተሰጣቸው ሰዎች አሉ። ከነዚህ አንዱ አዝማሪ ነው። አዝማሪ በየጓዳው ይገባል። ምክንያቱም በየጓዳው ደስታ ሲኖር ተጠርቶ ተጋብዞ ና ተብሎ ነው የሚሄደው እና የደጋሹንም ከዛ ደግሞ የደጋሹንም ዘመዶች ማህበረሰቡን በሙሉ አንድ አውድ ላይ ያገኛቸዋል። አንድ ሁለተኛ አዝማሪ በስራው ምክንያት የሰውን ፊት አንቦ አዝኖ ከሆነ ሊያስደስተው ይፈልጋል። ተክዞ ከሆነ ከትካዜ ሊያወጣው ይፈልጋል። በአንዳንድ ሁኔታዎች ደግሞ ምናልባት አዝኖ ከሆነ የበለጠ አዝኖ እንዲወጣለትና ከዛ መልሶ ወደ ደስታ እንዲመለስ ለማድረግም ይሞክራል። ስለዚህ አዝማሪው በስራው ሁኔታ የሰውን ፊት የሚያነብ ከፊትም ቆሞ ሰዎች ሲበሉ፣ ሲጠጡ፣ ሲዝናኑ ምን እንደሚመስሉ የሚረዳ ነው። ስለዚህ ደንበኛ ገምጋሚ የሆነ ገጸ ባህሪ በአንደኛ መደብ በመጀመሪያ መደብ እየተረከ እንደዚህ ያሉ ድንቅ የሆኑ ጓዳዎችን ሊያስነብበን ችሏል። ከዛም የማህበረሰቡ የተመረጠው ማህበረሰብ አውዱ ያሉት የባህል ስብጥሮች፣ ለምሳሌ እዚህ ውስጥ በጣም ድንቅ የሆኑ አሮጊት አሉ። በየቤቱ እየዞሩ ለመጦር ባህሉ የፈቀደላቸው። በባህሉ መሰረት አንድ ሰው ሲያረጅ በየቤቱ እየሄደ አንዳንድ ሌሊት ያድራል። ያን ለማድረግ ማስታወቂያ መላክ የለበትም። በራችሁ ላይ መገኘት ብቻ ነው። ድንገት ከእናንተ ቀድሞውም ከደረሱ ይጠብቋቸዋል።
ቁጭ ብለው ይጠብቋችሁና እንደ ለማኝ እየመረቁ እያመሰገኑ እደጉልኝ ኑሩልኝ እያሉ ሳይሆን እየነቀፉ የምታቀርቡትን ምግብ አሁን ይህን በልተህ ነው ሰው ሆነህ የምትኖር ጉድ እያሉ እየተቹ የሚኖሩ ገጸ ባህሪ አሉ። እነዚህም በሙሉ ዞሮ ለማየት እነሱንም ከሆነ አንግል እንድናይ አድርጎ ነው ያዘጋጀው። ከዛ የአንቀጹ ነገር በጣም የሚገርመው ሸሙኔ ነው ቃሉ። ማህበረሰቡ ለገጸ ባህሪው የሰጠው ነው። እዛ ውስጥ ታገኙታላችሁ። ሙሉውን ታሪክ አልነግራችሁም እንድታነቡት ስለምፈልግ። በዋናነት አሽሞንሟኝ ነው። ተራኪው ሰው ከሆነ እንዴት ነው ሰው የማይሸት ከሰው ልዕለሰብ የሆነ ቋንቋ ከየት አመጣው የሚል መሰረታዊ ጥያቄ አለ። ምክንያቱም አንዳንዱ የቋንቋ አገላለጹ ከሰው ከፍ ይላል። ሰው ማለት እኛ ነን። እኔ እንዲህ ልናገር አልችልም እንድንል ያስገድደናል። ስለዚህ ልዕለሰብ ከሆነ ሞያው ነው እንደዛ ያበቃው ማለት ነው። ሞያው ነው፣ ሸሙን ነው ሰውየው። ያሽሞነሙናል፣ ነገርን በደንብ አድርጎ ይፈትታል። ነገርን የማፍታታት ሙያ ብቃት የተሰጠው ሰው ነው። ስለዚህ አንቀጹ ወይም አንጻሩ ድሮ የነበሩትን የሚተቹትን ሁሉን አወቅ የሚባለው ሙሉ በሙሉ ትቶ ከአንደኛ መደብም በጣም ድንቅ የተባለ የአዝማሪ ሰብዕና የተሰጠው ሰው ነው ያለው። በጣም በሚገርም ሁኔታ የተሳካለት ነው አንዱ። ሌላው ሴራ ነው። አንዱ የስነ ጽሁፍ ጥያቄ በተለይ በልብ ወለድ በምክንያትና ውጤት መተሳሰር አለበት። ይሄ ሰውዬ ቅድም ያነበብኩላችሁን ግጥም ሲል፣ ሲተች፣ ሲስቅ፣ ሲያስቅ ዝም ብሎ ዘንቦለል ሰው አይደለም። ምንም አይነት መከራ የማያገኘው ችግር የማያገኘው ሁሌም የሌሎችን ችግር አስቦ ስለነሱ ብቻ የሚጨነቅ ሰው አይደለም። ሰው ነውና እሱም ራሱ የዛ ችግር ቀማሽ። ቅድምም እንዳለው እስክስታ ሲወርድ ከዚህ በፊት ቀብር ደርሶ የማያውቅ የሚመስል እሱም ራሱ ግን የቀበረ በጣም የሚወደውን ሰው ያጣ ሰው ነው። ከዚህ ቀጥሎ ወደ ውይይት ነው የምንሄደው። አስተያየቶች እንቀበላለን። ጥያቄዎች ሊነሱ ይችላሉ። ከዚህ ሁለት ነገር ከጥቅሉ ልጀምርና አሁን መሰረትም ካነሳኸው ይኩኖም አጥብቆ ከገለጸው ላይ ተነስቼ እኔም ሳነብ እንዲሁ ትንንሽ ጥያቄዎች ሲጠይቅ ለምን ይሄን መጽሐፍ ለየት ብሎ አገኘሁት? በቋንቋውም በአተራረኩም እሱ ሴራ ባለውም ሴራ አጎናጎን ማለት ይቻላል። የመጎንጎን ጉዳይ 3-4 ነገሮችን አንድ ላይ አጣምሮ የማየት ይህን እንዴት አሳመረው፣ ሌሎች ጋር እነዚያን ነገሮች ለምን አላገኘንም የሚል ነገር ሳስብ ምናልባትም ወጣት ነው ልጁ፣ ወጣት ደራሲ፣ ተመልካችነቱ በጣም ቅድም 10 ዓመት ቀድሞ ተወለደ ያልከው አይነት ነገር አለበት ብዬ አሰብኩና የመቼት ምርጫ የገጸ ባህሪያትን ማህበራዊ ደረጃ ምርጫ ምናልባት ለዚህ እድል አብቅቶት ይሆናል። ከዛ ቀስ ብዬ ደግሞ ሳነበው አንዳንዱ ነገር እያሰላሰልኩ ደግሞ ሳነበው እንትንም ስለሚያደርግ አንዳንዱን ነገር ውስጥ ገብቶ አይገልጸውም ማለት ለአንባቢ ይተዋል። የገባው ይግባው፣ ያልገባው ወይ ቀስ እያለ ይገባዋል ወይ ካልሆነ ይተዋል ብሎ ሊሆን ይችላል መስፍን። አንዳንዶቹ ነገሮች ቀስ እያሉ ደግሞ እየገቡኝ ማነባቸው ሰከንድ ሌየር እንደዛ ነው። ሶስተኛው ደግሞ ትርጉሙን እየፈለግን የቃሎቹን ውስጥ ደግሞ እየገለጥን ወይ ደግሞ ቅድም ኢኮኖ ሲያነብ እንደነበረው ይሄ ማለት እንደዚህ ነው እየተባለ ደግሞ እየተገለጠ ሲነበብ ደግሞ ሰርድ ሌየር ደግሞ አለ ሶስተኛ። እና በዛ መልኩ እንደዚህ አይነት መጽሐፎች ብዙ ሰው በአንድ ጊዜ አፕሪሼት ያደርጋቸዋል ተብሎ ላይጠበቅ ይችላል። ግን እየቆየ ይሄ እንደ ወይን ጠጅ እየጣፈጠ ጣዕሙ እየወጣ እንደሚሄድ ቀስ እያለ አፕሪሼት እየተደረገ እንደሚሄድ እንደዛ ይሆናል ብዬ እጠብቃለሁ። እና እንደ አንድ ሀሳብ ምናልባት እንዴት ሊደረግ እንደሚችል ፕራክቲካሊ አላውቅም፣ ግን
እንደዛም ተሰርቶ ያቅ እንደው ግን እንደ ኮምፓኒየን ይኖራቸዋል ወይ ኮሜንተሪ ይኖራቸዋል። ለምሳሌ የማርክ ትዌን ሀክልበሪ ፊልም እንግሊዝኛው ያን ያህል ከባድ ምናምን ላይሆን ይችላል፣ ግን የሪደርስ ኮምፓኒ ወይ ኮሜንተሪ ይኖረውና ገጽ በገጽ ደግሞ እየተነተነ ውስጥ ገብቶ ደግሞ መረዳት ለሚፈልግ ሰው እንደዛ ሆኖ ፐብሊሽ የሚደረግ ደግሞ ቨርዥን ይኖረዋል። ሸሙኔን ሳነብ አንድ በጣም የተመኘሁት ነገር እንደዛ ቢኖረው ነው። የገለጻቸውን ቦታዎች፣ ታሪኮቹን፣ ሂደቶቹን እናገላለጹ እጅግ በጣም ጥሩ ነው። ደቡብ ወሎ ላይ አማራ ሳይንት የሚባለው ቦታ ላይ የራሱ የአማርኛ ፕሮናንሴሽን አለ። እጅግ በጣም ከባድ ከሌላ ማህበረሰብ ጋር ላያግባባ የሚችል እኛ የምንናገረው አማርኛ እና እነሱ የሚናገሩት አማርኛ የትየለሌ ነው፣ አይገናኝም። ግን ያው እንግባባለን እንደ መግባቢያ ማለት ነው። እና አሁን እዚህ ላይ የተጠቀሱትና አምባ ማርያምን እና አጅባርን የሚባሉ ቦታዎችን ለስራ ሄጄ የማየት እድል ነበረኝ። የኮንስትራክሽን ሰራተኛ ነኝ። መጽሐፉን ሳነበው ምንድን ነው ያገኘሁት? ለመቼት የተመቸው ኢንቫይሮንመንቱ ነው፣ አካባቢው ነው ብዬ አስባለሁ። ምናልባት ይሄ ልጅ የዛ አካባቢ ተወላጅ ወይም እዛ አካባቢ የኖረና እዛ አካባቢ ያደገ ከሆነ ቦታው ራሱ ይሄ በምናባችን የምናስባቸው ቦታዎች የሉም፣ እንደዚህ ይሆናሉ ብለን የምናስባቸው ነገሮች እንደዛ አይነት ነገር ነው። እና ይሄ ባህሉም ጡባ የሆነ የአማራ ባህል ያልተበረዘ ባህል ያለበት አካባቢ ነው እዚህ ደቡብ ወሎ ላይ። እዚህ ጋር ምንድን ነው ቅድም አንድ ወንድሜ እንደተናገረው ለመቼት የተመቸ ቦታ ላይ የተጻፈ እውነተኛ ታሪክ ሁሉ ይመስለኛል ሳነበው። እኔ ልብ ወለድ ነው ብሎ አምኖ መቀበል ይከብደኛል። የኔ አስተያየት ይሄ ነው። ለምን ትንሽ እውቀት ነው ያለኝ ስለ ቦታው ዲቴል ባላውቅም እና አንዳንዴ ሳነብ የተሰማኝ ስሜት መጽሐፉን አንብቤዋለሁ፣ ይሄውና ይሄን ይመስላል። አመሰግናለሁ። መመረቁንም አይፈልገውም ነበር መስፍኔ በተለያየ ምክንያት በቃ ይነበብ አይነት ነበር የሚለው። እዚህ ሀገር ላይ መጽሐፍ ጽፈህ ራስህ ለአከፋፋይ ሰጥተህ እንደገና ደግሞ መጽሐፍት ቤት ሂደህ ተሸጠች አልተሸጠች ብር ለምነህ ብዙ የሚያስከፋ ነገር አለ። ሸሙኔ እንደዚህ አይነት ነገር ውስጥ የሚገባ አይነት መጽሐፍም አልነበረም ብዬ አስባለሁ። አንድ የህዝብ ግጥም አለ እዛው አካባቢ የሚባል ቤቴን አሰራለሁ አምባ ማርያም ላይ አማራ ሳይንትን ጓሜዳን እንዳይ የሚል ግጥም። ሸሙኔ አማራ ሳይንትን እዛ አካባቢ የተገለጹ ነገሮችን አካባቢውንም በደንብ ባህሉንም ቋንቋውንም ስለማውቀው ውብ አድርጎ ያሳየን መጽሐፍ ነው። አውቀዋለሁ፣ ግን ደግሞ ሳነበው እንደዚህ ይኮናል እንዲህ እያልኩ እየተገረምኩኝ ያነበብኩት መጽሐፍ ነው። ልጅ ሆኜ ነበሩ ንባቦች ቆንጆ ቆንጆ የተጻፉ መጽሐፎች እና ልክ ሸሙኔን ሳነብ የገባኝ ለካ ርቦኝ ነበር፣ ለካ ጠምቶኝ ነበር። ቢኮዝ ኢት ዋዝ ላይክ የሆነ የማይነካ ፓርት ነው የነካልኝ እና አይ ዋዝ ኢምፕረስድ። አማርኛ ይከብዳል፣ አዎ ይከብዳል። እሱ እንዳለው ደጋግመን ያነበብነው ገና እናነበዋለን። ግን ፐርሰናል ኤክስፒሪየንስን ብነግራችሁ ዋት አይ ዲድ ኢዝ እሱን አንብቤ አንድ ነገር ጠየቅኩ፣ የት ነው ይሄድ ሰውዬ ምን አይነት ሰው ነው ምናምን ብዬ አገኘሁት። በጣም ወጣት ነው። ከዛ ሌላ ለምን አልጻፈም ማለት እንትን ስለሚል ሌላ ያጓጓል፣ ሌላም ደግሞ ቢደግምልን የሚያሰኝ። ከዛ ዋት አይ ዲድ ኢዝ ጃፋር ጋር ስሄድ ኦልዌይስ 5 ገዛለሁ፣ ሸሙኔ 5 ገዛለሁ። ከዛ ሰጣለሁ ለሰዎች። ከዛ የማገኘው ምላሽ አልገባንም ነው። አልገባንም ምንም ሳያፍሩ ምንም ሳይመስላቸው። ከዛ ጀመርኩኝ እድሜና ይሄ የትምህርት ደረጃ ኤክስፖዠር እየለየሁ መስጠት ጀመርኩኝ። መጨረሻ ላይ ተስፋ ያስቆረጠኝ አንድ ፖፑላር ገጣሚ ያለ በጣም ብዙ ፎሎወር ያለው ምናምን እና መጥቶ በጣም አወራኝ። ሲያወራኝ ይሄን መጽሐፍ አንብበህ ከተረዳህ እኔ እናንተ እንግባባለን ብዬ ሰጠሁት ማለት ነው። እና አፍተር ዊክ ምናምን መጣና አሸማቀቀኝ። ምንድን ነው እኛ ነን ይሄን ገጣሚ የተከተልነው፣ እኛ ነን ይሄን ገጣሚ ፖፑላር ያደረግነው። ስለዚህ እኛ ያለንበትን የመረዳት ደረጃ ነው ይሄ ልጅ የሚያውቀው። ስለዚህ ይሄ በጣም በቃ እንዲገባን ተደርጎ መጻፍ አለበት። ዋይ ሜቢ ሰው ስነ ጽሁፍ መማር የለበት ቢሆን እንድል ነው ያደረገኝ። ስነ ጽሁፍ መማር ይሆን በጣም እንትን ያደረገን ቀላል ያደረገን። አም ሶሪ ቱ ሳይ ዲስ እና አይ ጌቭ አፕ። ከሱ በኋላ ምናልባት 30 ወይ 40 ሰጥቻለሁ መጽሐፍ። እዚህ ዶክተር ይርጓለች አንብባ ሳልሰጥኋት ጠቆምኳት እንጂ አንብባ ገብቷት ተመስጣ መልሳ ያወራችኝ ሰው ከዛ ውጪ ኖዋን ፕራክቲካሊ ነዋን። እኔና ባለቤቴ እርስ በርስ እንትን የምንለው ነገሩን የምንነጋገርበትና እነ ይኩኖ ምን ስትሰሩ ከረማችሁ አላነቃችሁትም ወይ
እውነቴን ነው ማለት ግራ ስለሚገባኝ ማለት ነው። ከዚህ በፊት ባለኝ ልምድ ቲያትር ላይ ነው አማርኛን ማገኛት እና ጥሩ ቲያትር ሲሰራ ደግሜ ደጋግሜ አያለሁኝ። አማርኛ ልቃ የሆነ ከነሙሉ ክብሮ አያት አለሁኝ። ቀጥሎ ያየኋት እዚህ መጽሐፍ ላይ ነው። መጽሐፉ ውስጥ ታሪክ አለ፣ ፖለቲካ አለ፣ ባህል አለ፣ የሚገርም ፍልስፍና፣ ብዙ ነገር አለ። አሁን ቋንቋው ከበደ ምናምን የሚባል ብዙ አስተያየት ሰምቻለሁ። እንግዲህ አቶ ይኩኖ አምላክም ታውቀዋለህ፣ አካባቢው የአማርኛ ቋንቋ በርዝ ፕሌስ ነው ይባላል። ቅኔም ያው እዛ አካባቢ ነው፣ ታቦር ተራራ ምናምን ሲባል ካውቅ ዮሐንስ ገብረአብ የቅኔ ድርሰት የጻፈው እዛ አካባቢ ነው። እና ቋንቋው ከበደ ለተባለው ነገር ሊከብድ ይችላል። ግን በዚህ ጉዳይ ላይ አንድ ጊዜ ከመስፍን ጋር ስናወራ ነበረ። ቋንቋው ሌሎች አንደርስታንድ የማድረግ ነገራቸው እንዴት ነው ስለው መዘክር ግርማ ከጀርባው የጻፈው አንድ አስተያየት አለ። እሱም ብታዩት አይ ቲንክ ቋንቋው እንዴት እንደምትሉ ትንሽ ነገር ይገለጥላችኋል ነው። እኔ አንድ እግሬን ስነ ጽሁፍ ውስጥ ያደረኩ ሰው ነኝ ብዬ ነው የማስበው ራሴን። አንዱን ሌላ እግሬን ደግሞ ሌሎች 2-3 ነገሮች ላይ በአንድ ያስገብቻለሁ እና የሰማሁት ነገር በጣም ደስ ብሎኛል። ለመስማት ነው የመጣሁት፣ ለመናገር የተዘጋጀሁበት ምንም ነገር የለም እና የሰማኋቸው ነገሮች ሁሉ የተነሱት ሀሳቦች ሁሉ ደስ ብሎኛል። የተነሱት ጉዳዮች ላይ ሪያክት ላድርግ ብል በጣም እያንዛዛው ብዙ ነገር ልል እችላለሁ። ምክንያቱም ሸሙኔን ጽፌ እንደጨረሱ ለ5 ሰዎች አባቴን ጨምሮ ሰጥቼ ነበር የመጀመሪያውን ረቂቅ እንዲያነቡት ማለት ነው። እና ለሁሉም ስሰጣቸው ከሁሉም የምፈልገው አይነት የምጠብቀው አይነት አስተያየት አለ። ለምሳሌ ለወንደሰን ሰጠው ስለ ቴክኒካዊ የሆኑ የስነ ጽሁፍ ነገሮችን እንዲነግረኝ ሳይሆን የተሳሳትኩት ነገር ካለ እና ቀደም ለምሳሌ ይኩኖ ሲያነብ ቆላ ወርጄ ዋንዛ ቆረጥኩ ምትላለች አንድ እንትን እኔ መጀመሪያ ስጽፍ ብዬ የነበረው ወደ መጥሪያ ፋፍ ወርጄ ዋንዛ ቆረጥኩ ደወለና ከመቼ ወዲህ ነው ደግሞ መጥሪያ ዋንዛ የሚበቅለው ሰንጣቂት ነው ወደታች ወደ ቆላ ወረድ ብሎ ምናምን ሲል ለእንትኑም ጥሩ እንዲሆነ በማለት ቆላ ወርጄ ዋንዛ ቆረጥኩ ከሆነ ከሱ ስሰማ የነበረው ስለ ቦታው እኔ ልስታቸው የምችላቸውን ነገሮች ትንሽ ባክግራውንድ ለመስጠት አማራ ሳይንትን በደንብ ነው የማውቀው። የተወለድኩበት ሀገር ነው። እናቴ አሁንም የምትኖርበት ነው። የተወለድኩበት ደብሩ አይነ ማርያም የሚባለው ነው እዚህ መጽሐፍ ላይ ያያችሁት። ሰንጣቂትና መጥሪያ የሚባሉትም የአባቴ ሀገር ነው። እሱንም እንደዚሁ በደንብ ነው የማውቀው። ስለ ሰው በደንብ አውቃለሁ። ቤተክርስቲያኖቹን አውቃለሁ። ደጀ ሰላሙን ቢያንስ አውቃለሁ። ደጀ ሰላም ውስጥ እንዴት እንደሚወራ አውቃለሁ። ምን ጉዳይ እንደሚነሳ አውቃለሁ። መሸታ ቤቶቹን አውቃለሁ። በጣም የመሸታ ቤት ታዋቂ ደንበኛ የሆነ አጎት አለኝ። ከእሱ ጋር እገባለሁ በጣም ልጅ ሆኜ እና መሸታ ቤት ደግሞ ሰዎች ትንሽ ሪላክስድ ሆነው ራሳቸውን ኤክስፕረስ የሚያደርጉበት ቦታ ነው። ያንን የተዝናናውን አንድ ገጽ ቄሶቹም ደጀ ሰላም አካባቢ ሲሆኑና መሸታ አካባቢ ሲሆን ያላቸውን መልክ እንደዚሁ አውቃለሁ። ታዲያ የዚህ ቲም ግጭትን ከማስወገድ አኳያ ሰላምን ከማምጣት አኳያ የሚያግዙ ነገሮች ቢሆኑ ለተወሰኑ ጊዜ የሚደረጉ ውይይቶች ብሎ ነው ሮታሪ ክለብም የደገፈ። ስለዚህ የመጽሐፎቹን ማመራረጥ ከዛ አኳያም የመጣ ነው። እዚህ መጽሐፍ ውስጥ ይሄ የለም ብዬ አይደለም። አብዛኛው ስለ ስነ ጽሁፉ ስለ ውበቱ ነው የተነሳው። ልክ ነው፣ ያ የሚፈለግ ነገር ነው። እንደውም እዛ ጋር አንድ ወንድሜ ሌላውስ ውጤቱስ መልእክቱስ ምንድን ነው ያለው ጥያቄ ጋር የአቅራቢዎቹ የይኩኖም የአወያይም የማንም ችግር ሳይሆን የእኛ ችግር ነው። ምክንያቱም ይህን ስናደርግ መነሻችን የጽሁፎቹ ለሰላም ያላቸው አስተዋጽኦ፣ ግጭትን በመቀነስ በማስወገድ ያላቸው አስተዋጽኦ የሚለው ነው እና የዛሬ ወር የነበረው መጽሐፍ ከዛ አኳያ ነው። የዛሬውን መጽሐፍ ላይ እኛ ምናልባት ለይኩኖ በደንብ ስላልነገር ነው ሊሆን ይችላል እንጂ ገጽ 194 ላይ ቅድም መስፍን ያነሳው በሀገር አምላክ የሚለው ላይ ነው ዋናው መልእክቱ ከኛ ቲም አኳያ ማለት ነው። የተሰጠው አስተያየትና ውይይቱ በጣም ወደዛ ሲሄድ እኔም ውስጤን አሳስቦ ነበር፣ ግን የእኛ ስህተት መሆኑን ስለተረዳው ይሄን ለመግለጽ ነው። ሌላ ጊዜ ደግሞ ስለ ስነ ጽሁፍ፣ ስለ ውበት፣ ስለምናምን ሌላ ቲም ሆኖ ሊመጣ ይችላል። ይህንን ፕሮግራም እንግዲህ እንድትሰሙት እንድታዩት ደግሞ በሚዲያም በማህበራዊ ሚዲያም ይህንን ፕሮግራም ሲያስተዋውቁ ለነበሩ የተለያዩ አካላቶች እንዲሁ ምስጋና ለማቅረብ እወዳለሁኝ። የዚህ የሆሄ የስነ ጽሁፍ ሽልማት በዋናነት
ስራ የሚመራለን። ያው እኔም የቦርድ አባል ነኝ እንደ ነጋሽ ብርሃኑ እና ነጋሽ መሰረት ጋር ላይ ሆነን ነው የምንሰራው። ግን የዕለት ከዕለት ስራውን ደግሞ የሚያከናውነው ሄኖክ የታገኝ ልጅ ነው። እሱን በጣም አድርጌ ለማመስገን እፈልጋለሁኝ። ቅድም መስፍን ስለ መዘክር ግርማ እያነሳ ነበረ። የዚህ የሆሄ የስነ ጽሁፍ ሽልማት 4 ጊዜ ያክል አካሂደን ነበረ። አንዱ ተሸላሚ የነበረው እሱ ነው። በግጥም ዘርፍ የዓመቱ ምርጥ ግጥም ደራሲ ነበረ። አይ ቲንክ የመጀመሪያ መጽሐፉ ይመስለኛል። ያንተም የመጀመሪያ መጽሐፍ ነው። ጥሩ እንትን ያደረክልን። ሌላው ትልቅ እንግዳ አይ ቲንክ በኃይሉ ገብረ እግዚአብሔርም እዚህ መካከላችን ነበረ። ሆነቶ እንደሆነ አላየሁትም። እሱም በልጆች መጽሐፍት ዘርፍ ለ2 ተከታታይ ዓመታት የምርጥ የልጆች መጽሐፍት ደራሲ ሆኖ 2 ጊዜ መጽሐፍቶቹ አሸናፊ ሆነውለታል። እንግዲህ በመጨረሻ ስትገቡ ቅድም ምናልባት የተሳታፊዎች መመዝገቢያ ስላለ እሱ ላይ ስልክ ቁጥራችሁን፣ ስማችሁን ብትተውልን በቀጣይ የሚካሄዱ እንዲህ አይነት መሰል ፕሮግራሞች እንዳያመልጧችሁ ለማድረግ ለማስታወስ ለእኛም ይረዳናል እና እሱን እንድታደርጉ አደራ ላለሁኝ። መስፍንም ጥቂት መጽሐፍቶች ይዞ መጥቷል። ስለዚህ ያላነበባችሁ እንድትገዙ ለሌሎችም ሰዎች ደግሞ እንድታጋሩት አደራ ላለሁኝ። መስፍንም አይ ቲንክ ትንሽ ቆይቶ የምትገዙት መጽሐፍ ላይ ፊርማውን ያኖርልናል። እሱን ለማድረግ